አንድ ጉልበትህን ዳኛ ሳያስቆም ሰብሯለሁ። መድኃኒዓለም ምስክሬ ነው። በ3 ሰከንድ ነው የምጨርስህ በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ። እንዳያችሁት ነው እንግዲህ የሴዶና የጆኒ ፍጥጫ አሁንም እንደቀጠለ ነው። ሁለቱም እየፎከሩ ነው። እንደሚታየው ወደ ታይላንድ ለስልጠና ሁላ እንደሄደ ሴዶ ሁላችንም በቲክቶክ ቀርጾ ያየነው ነው። እንዲሁም ደግሞ ጆኒ ያሾፎ ነው በጣም አሁን የሰለጠነውን ምን እንደሰራ እንኳን ረሱታል ሲል ነበር። ታይላንድ ሄዶ የሰለጠነውና ሁላችንም የምናየው ነው። በጉጉት በጣም ፉክሩ አይሏል። ግን በምንድነው ያን ያህል እርግጠኛ ሆንኩ? አሁን ለምሳሌ የሱን ጀስት ቪዲዮዎች ነው ምናየው አይደል? ሶ አሸንፈዋለሁ ብለ እርግጠኛ ሆንኩ። ለምንድነው? በራሴ ትሬኒንግ ኮንፊደንት ነኝ። ናት በራሴ ዲሉዥን አይደለም መተማመን ነው። ይሄ መስታወት እያየው ዩር ዘ ዶግ ምናምን አይደለም። በቃ ጀስት ለማሸነፍ ምን መስዋዕትነት መክፈል እንዳለብኝ ትሬኒንግ ውስጥ ደግሞ ምን ያህል መሰቃየት እንዳለብኝ አውቃለሁ። ብሎኬት ስደበድብ ምታዩ፣ ጎማ ስቀጠቅጥ፣ አስፋልት ምናምን ስቀጠቅጥ፣ እንሰስ ስቀጠቅጥ ምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ። ጆኒን እንዴት የምታደርገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንተ ይፈራል? በጣም ነው የሚፈራኝ። በቃ እንደውም እኔ ሄጄ ጃዝ ብለው በጠጥ የሚሆን ይመስልኛል። ያና ነው የሚፈራኝ ጃዙ ይመጣል እና በ3 ሰከንድ ነው የምጨርስህ በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ። እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲ የጉራግኛ ዘፈን አስጨፍራለሁ። እንደዚህ አስብበት። አንድ ጉልበትህን ዳኛ ሳያስቆም ሰብሯለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊና በዛ ሰከንድ ውስጥ አሸንፋለሁ ወይም ደግሞ እንደዛ በቶሎ አሸንፋለሁ ብላ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ ይቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ላይክ ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብሯለሁ። መድኃኒዓለም ምስክሬ ነው። God have mercy upon us. ያ እውነት ለመናገር ያው ሁለቱም እያሳዩ ያሉት ነገር ቫይብ እንዲኖረው ወይም ኮመርሻል ነገር እየሰሩ ነው። ያው ማስታወቂያ እየሰሩ ነው። ራሳቸውን አድቨርታይዝ እያደረጉ ነው። ለዛ ነው ያው እውነት ለመናገር ፉከራውም ያየለው እንደዛ ነው። ማንኛውም መጨረሻ ላይ በደንብ የምናያቸው ይሆናል። ጭካኔ አይደለም። ጀስት ተሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk. ኦኬ ጆኒ ሴዶን እንደምንም ኬጅ ውስጥ አስገቡልኝ እያልክ ነበር። አሁን ፈርሞልሃል። ምን ተሰማ? ጋይስ አይ ቲንክ ኢትዮጵያ ውስጥ የሚካሄዱት ነገሮች ሰሞኑን በተለያዩ ኢንፍሉዌንሰሮች the power of manifestation የሚባል ነገር አለ። and I really believe in it. ሴዶ እዚህ ሪንግ ውስጥ ሲገባ ማኒፌስት አድርጌዋለሁ። I did the same thing with the previous fight. Whatever you believe, you guys can bring it to reality and then watch what happens to Sedo. I'm going to manifest what I said as well. That is a promise. ከንቃተ ህሊና በላይ ሴዶ ጆኒን ቻሌንጅ ያደርጋል ብሎ አስተያየት ይሰጣሉ ሰዎች። ከንቃተ ህሊና በተሻለ ቻሌንጅ ያደርጋል ወይ ሴዶ? እኔ to
ቱ ቢ ኦነስት ማለት ነው ብዙ ሰዎች የፋይት ዓለም ስለማይገባቸው ነው። ፋይቲንግ ውስጥ አንድ ሰው ቆየ አልቆየ is not really about how challenging it is አላ 5 ራውንድ ቆይቶ ቻሌንጅ ላይ ያደርግ ይችላል። እኔ እዛ ኬጅ ውስጥ ሲገባ ሴዶ የኔ ምድር ውስጥ ወይ ደግሞ የኔ ቴሪቶሪ ውስጥ እንግዳ ሆኖ ነው የሚገባው እና I want him to have a good time የሚያስታውሰው ለዛ ነው ደስ በረምረው እኔ ምቀኛ ስለሆንኩ ወይ ለመጉዳት ብዬ ጭካኔ አይደለም just ከሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቼሪሽ ያረጋታል። አይረሳውም ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት ቤዚክሊ ይሄ ፋይት ሃፕን አድርጓል በምን ይታወቃል ታዲያ ይረሳል ነው የሚያስታውስበት ነገር every time he walks every time ከወንበር ተቀምጦ ሲነሳ every time ኪክ ሊያደርግ ሲሞክር እንደ ድሮ የወጣትነቱ ወይ ደግሞ ከፋይቱ በፊት የነበረው አትሌቲሲዝም ያለው መስሎት ለመንቀሳቀስ ሲሞክር ሲያስብ እኔና እሱ እዛ ኬጅ ውስጥ ያሳለፍነውን ሰዓት በደንብ አድርጎ ያስታውሰዋል። so 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk